ውድ ምእመናን ጿሚዎችና ሰጋጆች ሆይ አላሁ ስብሓነሁ ወተዓላ ረመዳንን በነቢዩ ኡመት ላይ ደንግጓል። በቀደምቶቹ ላይ እንደደነገገው ሁሉ ረመዳን ሲገባ ፍጥረተ ዓለሙ እንደሚለወጥ ዳሰናል። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣናት ይጠፈራሉ፣ መላእክት ከሰማይ ወደ ምድር ይወርዳሉ። ተነዘሉል መላኢከቱ ወሩሑ ፊሃ። መልታይ ዩኒቨርስ የምንለው ዓለም ግዙፍ የሆነ ለውጥ የሚያከስትበት ወር ረመዳን ይባላል። ወሩ ልዩ ነው፣ ደማቅ ነው። ከምድር በተሻለ መልኩ ሰማይ ላይ ግዙፍ ለውጦች የሚከሰቱበት ወር ረመዳን ይባላል። እሱ ወር ውስጥ አላህ ከቶናል። እንድንደርስ ያደረሰን የፈቀደ ጌታ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። ነገር ግን ረመዳን አላህ ባሮቹ ላይ ደንግጎታል። ለምን ደነገገው? ሚስጥሩ ምንድነው? አላህ ከኛ ምን ይፈልጋል? ረመዳንስ እኛን ምን አስተምሮ አንጾ መሄድ ይፈልጋል? ጥያቄ ማንሳት የወግ ነው። አላህ ከባሮቹ የተብቃቃ ጌታ ነው። ወላሁ ገኒዩን ዐኒል ዓለሚን። ከፈጠረው ሁሉ የተብቃቃ ጌታ። የምንሰራው ስራ የሚጠቅመን እኛን፣ ምንተወው የሚጎዳን እኛን ብቻ ነው። ኢን አሕሰንቱም መልካም ብትሰሩ አሕሰንቱም ሊአንፉሲኩም ለራሳችሁ ይለናል። ወይን አሳእቱም መጥፎ ብትሰሩ በራሳችሁ። መጾም ጥቅሙ ለባሪያው እንጂ ለአላህ አይደለም። አላህ አዋጅ አውጇል። ያ አዩሃናስ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃይ ድሆች ናችሁ። ወላሁ ሁወል ገኒዩል ሐሚድ ምስጉኖ የተብቃቃው አላህ። ከኛ ጾም እሱ አይፈልግም። ዒባዳችንም ይጨምርለት ወንጀላችንም የሚቀንስበት ነገር የለም። ሐዲሰል ቁድስዬ ላይ ለዛ ነው እናንተ ባሮቼ ሆይ እናንተ እኮ ሁላችሁም ሰዎችም ሆኖ አጋንንት በአጠቃላይ አላህን በጣም እንደሚፈራ አንድ ባሪያ አይነት ልብ ቢኖራችሁ ከስልጣን የምትጨምሩት የለም ይላል። እንዲሁም ሁላችሁ አላህን በጣም እንደሚያምፅ ሰው ልቦና ብትይዙ ከስልጣን የሚያጎለው የለም ይላል። ታዲያ መራባችን ሚስጥሩ ምንድን? ረመዳንን ለምን ደነገገው? ጠቅሞ ወደ ራሳችን ስለሚመለስ አላህ ራሱ ነገረን። ያ አዩሃን ለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዐለይኩም ሲያም በእናንተ ላይ ጾምን ደነገግነ። ከቀደምቶቹ ላይ እንደደነገግነው ሁሉ ሚስጥሩ ምንድነው? አላህ ቋጠሮውን ፈታው። ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና። ረመዳን ለአንድ ወር ተደንግጎ ለ11 ወር ስንቅ የምንወስድበት የስልጠና ማዕከል፣ የማነጫ ማዕከል። አውቀነውም ጾም ነው ሳናውቀውም ሆነ ሚስጥሩ ገብቶን የሚሆን ሳይገባን የስነ ምግባር የተቅዋ የአኽላቅ ነፃ የሚደረግበት ወር ረመዳን ይባላል። ከመራባችን አይደለም ሚስጥሩ። እንድንጾም አላህ የደነገገው ወደኛ የሚመለስ በርካታ ትሩፋቶች አሉ። አንድ ሁለት ብለን እናንሳ። የመጀመሪያው ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት ምንሰጥበት ወር። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። አካልን አድክሞ መንፈስን የምናድስበት ኢማንን የምናድስበት ወር። አእምሮ በእውቀት ይመገባል፣ ስጋው አካሉ በምግብ ይመገባል። ሩህ ደግሞ ኢማን ነው ምግባው። የኢማን ስንቅ የምናዳብርበት የተለየ ወር ነው ረመዳን ማለት። የሰው ልጅ ለስጋው ሲያድር ከእንስሳ በታች ይሆናል። አላህ ልክ እንደ እንስሳ ከነሱም መስመር የሳቱ ብሏቸዋል። ከልአንዓም ነው ያላቸው። ልክ እንደ እንስሳ ይሆናል። በቅርቡ አሜሪካ ውስጥ አይተናል አይደል? የጄፍሪ ፒሰን ፋይሎች የዓለም ታላላቅ ባለሀብቶች መልቲ ቢሊዮነሮች
ፕሬዝዳንቶች ሀብቱ ጥግ ደርሶባቸው ምቾቱ የህፃናት ስጋ ሲበሉ ነው አይደል የተገኙት። የሰው ልጅ ለስጋው ማደር ሲጀምር ከእንስሳ በታች ይሆናል። እንስሳ የራሱን አካል አይበላም። ስጋን ረግጠን መንፈስን ስናጎለብት ወደ መላእክት አርከን እንሸጋገራል። የሰው ልጅ ልቅናው ስጋው አይደለም። ስጋው የሩሑ መጓጓዣ ነች። ሩሑ ነች ተፈላጊዋ ነች። ለዛ ነው አላህ አደምን ፈጥሮት ለረጅም ጊዜ አቁሞት ነበር። ሒኑ ሚነ ደህር ለም የኩን ሸይአን መዝኩራ። አደምን መላእክት እያዩት አቁሞት ነበር ከላይኛው ዓለም እንደፈጠረው። ግን እንዲሰገድለት ያዘዘ ሩሕ ውስጡ ስትገባ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ምን ሩሒ ፈቀዑ ለሁ ሳጅዲን። ሰጋጆች ስትሆን ውደቁ አላቸው። የአደም ከፍታ አፈሩ ጭቃው አልነበረም፣ የተሸከማት ሩሕ ነች። ቁም ነገሩ ሩሑን የማጽዳት ጉዞ፣ ትግሉ ሁሉ ቁርአኑ፣ ጾሙ፣ ተሐጁዱ፣ ተራዊሁ ሩሕን የማነጽ በኢማን የመገንባት ጉዞ። ኢማን ካልተገነባ ትእዛዛት ይከብዱናል። ኢማን ሲቀንስ ለንዋይ እንጋደላለን። በመጅሊስ ወንበር እንጣላለን፣ በመስጂድ ኮሚቴ እንጋጫለን፣ ንግድ ላይ እንካካዳለን፣ ትዳር ላይ እንገፋፋለን፣ ውርስ ላይ እንበዳደላለን። ኢማን ሲደክም ማለት ነው። የኢማን ግንባታ ካለ ከስጋ በላይ እንገዝፋለን፣ ከንዋይ በላይ እንበራለን። ረመዳን እሱን ሊሰራን ይመጣ። ስጋን አድክሞ መንፈስን የማጎልበት ሰሃቦቹ ገና የኢማን ጅማሮ ላይ ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋውን እንደጀመሩ አንድ ጦርነት አደረጉ። ሙስሊሙ በድል ጦርነቱን አጠናቀቀ። ሲያጠናቅቅ ምርኮን ሰበሰቡ፣ በርካታ ምርኮ። ያኔ ሰሃቦቹ ኢኮኖሚካሊ ደካማ ነበሩ። ምርኮውን በመከፋፈል ላይ ግጭት ውስጥ ገቡ። ገና የመጀመሪያ የኢማን ተርቢያ ላይ ነበሩ። ኩትኮት አነጻ ላይ ተጋጩ። እንዲህ ነው የሚገባን፣ እንዲህ ነው የሚገባን። ሰሃባ ትውልድ አላህ ቁርአን አወረደና ሱረቱል አንፋል ይለዋል። የምርኮው ምዕራፍ ማለት ነው። ስለ ምርኮ አከፋፈል አይደለም አላህ ያወራው። መጀመሪያ ሰሃቦችን ወደ ኢማን መለሳቸው። የስአሉነከ ዐኒል አንፋል፣ ስለ ምርኮ መከፋፈል ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል፣ ለአላህና ለመልእክተኛው ነው በላቸው። ፈተቁላህ፣ አላህን ፍሩ እንጂ። ወአስሊሑ ዛተ በይኒኩም፣ መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን፣ ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ። ከዛ አላህ ስለ ምርኮ አላወራም። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ፣ ስለ ኢማን፣ ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረም። ኢማንን አላህ ገነባና ትእዛዝ ሲያወርድ ትእዛዝን መቀበል የሚችል ጫንቃ ገንብተው ነበር፣ ትከሻ ዳብረው ነበር። ረመዳን ዓላማው ኢማንን ማጠንከር፣ ስጋን አድክሞ ኢማንን ማጠንከር። ያኔ ትእዛዛትን መሸከም የሚችል ጉልበት ይኖራል። ኸምር ታውቃላችሁ፣ መጠጥ እኮ ባንዴ ያልተከለከለ በሂደት ነው የተከለከለው። የሰሃባን ኢማን አንጾ ነው መጨረሻ ላይ ኸምር ማለት ቁማር ማለት ርጅሱ ሚን አመል ሸይጣን ሲላቸው አውጥተው የደፉት። መጀመሪያ አልተቀበሉ። ያ ማህበረሰብ መጠጥ ሲጠጣን ያደገው የሰሃባው ትውልድ ኸምር አስካሪ መጠጥ ነው የሚጠጣው። እስልምናን ሲቀበሉ አላህ መጠጥን ተዋላላቸው። ስለ መጠጥ ይጠይቁሃል፣ እንዲበላቸው ትእዛዝ ይወርዳል። አልከለከላቸው። ኢማናቸው ክልከላውን የሚቀበልበት ደረጃ ላይ አልደረሰም። ያን ከዛ ደግሞ አስከተለ አላህ ያ አዩሃ الذين آمنوا፣ እናንተ ምእመናን ሆይ እባካችሁን ወደ ሶላት ስትገቡ ጠጣችሁ አትስገዱ አላቸው። ይሰክራሉ፣ ሰክራችሁ እንዳትቀርቡ አላቸው። ላ ተቅረቡ الصلاة وأنتم سكارى አላቸው።
እንዲህ አባብሎ ነው እኮ አላህ ያነጻቸው። ኢማናቸው ተገንብቶ ሲያልቅ ትእዛዝ አወረደ። እነመል ኸምሩ ወልመይሲሩ ወልአንሳቡ ሪጅሱን ምን ዐመል ሸይጣን ፈጅተኒቡሁ ራቁት አላቸው። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ ነው ነበር። አንዳንዶቹ ይላሉ ኸምር እየጠጡ ተሰብስበው እያወሩ ቁርአን እኮ እየወረደ ነው። ልክ አንቀጽ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ እንተሃይና ጌታችን ትተናል ብለው አስቀምጡ። ኢማን ተገንብቶ ሲያልቅ ትእዛዝን መሸከም ይችላል። ለንዋይ አያድርም። ስልጣን አያጓጓው፣ የሰው ሀብት አያጓጓው፣ ብር ይዞ አይጠፋም፣ በድሎ አይሸሽም። ረመዳን የተደነገገበት የመጀመሪያው ዓላማ የኢማን ግንባታ መስጠት። ሁለተኛውን እንጥቀስ፣ ሙራቀባ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አይደል። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተፈጸመ። ያ ሁሉ ካሜራ፣ ያ ሁሉ ደህንነት፣ ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡቸራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆሟቸው። አላህ ያየኛል ሲል ያኔ ሰው አይበድም፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙን ራሱ ካልነገረህ ለምን ታውቀዋል? ዘይሮ ከሄደ ጾሟል አፍጥሯል አታውቅም። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተግመጠመጠበትን ውሃ ሳይውጥም ይተፋው። አላህ ብቻ የሚያውቀው ይችን የጉሮሮን ኬላ አላህ ብቻ ነው የሚያያት። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጅ ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስበው አትችልም እንዴ? ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደድ አትችልም። አንድ ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ። ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾመው አትችልም። ጾም የምትከለክለው ምግቡን ነው። ቀማኸው፣ ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክላል አትከለክለው። ሊሰግድ ሲል ደግሞ ውዱም ይባላል አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? አላሁ ጀለ ፊሁ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይሄን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳን ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው። አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይሄን ተርቢያ ይሰጣል፣ ጠንቃቃ እንድትሆን። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀል ምትሸጥ። ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይተዋል። ይህን ስሜት ነው ረመዳን የሚያሰርጽ። ይሄ ተርቢያ ያሳለፉ ሰሃቦቹ አንዴ አንዷን ወጣት
አንዱ ኮረዳ አባበላት። ጨለማ ላይ ነበሩ። ውብና ቆንጆ ነች። በዝሙት ፈለጋት። ድቅድቅ ባለው ጨለማ ሰማዩ ላይ የሚታዩት ከዋክብት ብቻ ናቸው። ጠጋላትና እባክሽን እንጨዋወት አላት። እሷ ዞር ዞር ስትል ላ የራና ኢለል ከዋኪብ አላት። አይዞሽ አትፍሪ ከዋክብት እንጂ እኮ የሚያየን የለም አላት። እሷ ግን ሙራቀባን የተረዳ ሰው መልስ ሰጠችው። ፈአይነ ሙከውኪቡሃ ከዋክብትን አሳምሮ የሰደራቸው አላህ አሳለችው።